እቺ ካልተገነዘብናት ሙሉ ህይወት ዘመናችን እየከሰስን የምንሄደው። የሆነ ነገር ትሞክራለህ፣ አይሳካም ወይ ትከስራለህ። እቺ ኪሳራ በደም ከተጠቀምክባት ልትበርባት ትችላለህ። ካልገባህ ግን ምን ብለህ ታስባለህ? ከሰርኩ፣ ከየት ልከፍለው ነው፣ እዳ አለብኝ፣ ብድር። ይሄ ሀሳብ ነው። ከቤተሰቦቻችን ጋር ተጣልተን አገሪቷ ጠልታን ቲክቶክ ስንጎረጎር አምሽተን ስንት ሰዓት እንነሳለን አይታወቅም፣ ስንት ሰዓት ተኛለን አይታወቅም። እዚህ ጋር ታምሰን እዚህ ሞቲቬሽን ሰምተን ህልም አለኝ፣ ህልሜ ይቻላል፣ ህልሜ ለማሳካት ግን ሁለት ጥፊ ስትቀምስ ቦታን ትመለሳለህ። አይቻልም አሉ አይደል? እኔ እኮ ዝም ብሎ ዳዊት ሞቲቬት አድርጎኝ ነው እንጂ እንደማይቻል አውቅ ነበር። እዚህ ሀገር ይቻላል እንዴ? በብሔር እኮ ነው የሚያዩ። የሆነ ትርጓሜ ትሰጠዋለህ። ማንኛውም ነገር ስትሄድ እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ ይቻላል፣ እቺ ሳላሳካ አልመለስም የሚል መንፈስ የለም። ይሲ ብዙ ሰው የህይወት ትርጉም የሚገባው ሞት ስትመጣ ነው። ውጭ የተለያየ ነገር ይመጣል። ውስጥ ጠንካራ ከሆነ ትቋቋመዋለህ፣ ታልፈዋለህ፣ በችግሩ ታድጋለህ፣ ትጠነክራለህ፣ ትበረታለህ። ዳስ ዋይ አንድ ሰው ህልም ከማለሙ በፊት መጀመሪያ ሙሉ ሰው መሆን አለበት፣ ጤናማ ሰው መሆን አለበት። እምለው ራሴ በተገቢ አስፈላጊ የሆነ ለውጥ ራሴ ላይ ካመጣሁ አሁን ያለ ችግር ምንም አያደርገኝም። ምክንያቱም ራሴ ከችግሩ በላይ አድርጌ ነው የምገነባው። ስለዚህ እዚህ ላይ ነው እንዴት ነው እንደዚህ ማድረግ የምንችለው። አሁን ቁልፏ ልሰጣችሁ ነው። ቁም ነገሯ በደንብ አድርጌ ልሰጣችሁ ነው። ትምህርት አይደለም፣ በቃ ህይወት የሚሰራበት መንገድ ነው። እቺ ያስ ካደረጋችኋት ከተረዳችኋትና መጠቀም ከጀመራችሁ ከየትኛውም ፈተና ታወጣለች። የትኛውም ችግር እንድናሸንፍ፣ የትኛውም መከራ ከሱ በላይ መሆን እንችላለን። አሁን ለምንድን ነው አንድ ሰው ይሄ ግሩም የሆነ ፊቱ የሚያበላሸው? ለምን ነው ሰው የሚከፋ? ለምን ነው ሰው የሚጨነቀው? ለምን ነው ሰው እርር የሚለው? ለምን ነው ሰው ቁስል የሚለው? ለምን ነው አንዳንድ ጊዜ ህይወት የሚያስጠላው? አሁን አብዛኛው ጊዜ የሚመስለን ውጭ ያለ ፊት ለፊት ያለ ነገር ነው። አንድ ሰው ፊት ለፊት ሁሌ ሚስቱ ካለች ብዙ ጊዜ በአንድ ነገር ከተጣሉ ምንድነው ችግር ሲባል እሺ ሴትዮ ልታሳብደኝ ነው፣ እኔ ሰላም ነበርኩ ከሷ በፊት። ቢያስታውስኮ ከሷ በፊት እኮ ሌላ የሚያሳብደው ነበረ፣ ግን እሱ ተረስተዋል። አሁን ሙሉ ትኩረቱ ማን ጋ ነው? ክሱ ማን ነው? ሚስቱ ላይ ነው። እሷ ደግሞ ባሏ አይደለ? እኔ ያለገባህም የምትሉ ከወንድምህ ጋር ሊሆን ይችላል። ሁሌ የምታገኘው መገለጫው ሁሌ የምታገኘው ነው። ይሄ ሰውዬ በቃ ከሚስትህ ጋር አጥተዋል እና አሁን ከእህትህ ወይ ከወንድምህ ዋል ብትለው አንድ ቀን ሁለት ቀን ችግር የለም። ሶስተኛ ቀን ግን ምን አይነት ሰዎች ናቸው? ከነሱ ብታርቀው መስሪያ ቤት ብትለው አለቃዬ ምን ሆነ? ምንድነው የኮርፉ አለቃዬ ወይ ስራ ባልደረቦቼ ወይ ሰራተኞቼ የሆነ የሚከሰስ አለ። እኔ አሁን አለቃው ችግር የለበትም እያልኩ አይደለሁም። ሚስቱ ችግር የለባትም እያልኩ አይደለም። ልጆቹ ችግር የለባቸውም እያልኩ አይደለም። መስሪያ ቤት ችግር የለባትም እያልኩ፣ አገሪቷ ችግር የለበትም እያልኩ አይደለሁም። እሱ አይደለም ቁም ነገሬ። ዋና ችግሩ እዛ ላይ አይደለም ነው። ይሄ ሰውዬ አንድ ቤት ወስደህ አንድ ክፍል ውስጥ ወስደህ በቃ ምግብ እንሰጣለን፣ ውሃ እንሰጣለን፣ የሚያስፈልግህ ምንም ጭቅጭቅ የለም፣ ሁሉ ነገር እናመቻቻለን። እዚህ ቤት ብቻ 24 ሰዓት አንድ ቀን አንድ ሌሊት ብቻህን ሁን ብትሉት ቲክቶክ ካልሰጣችሁት፣ ቲቪ ካልሰጣችሁት፣ መጋዚ የሚነበብ ምናምን የሌለ ከሰጣችሁት በ24 ሰዓት ውስጥ ብታዩት አሁን እዛ ክፍል ውስጥ እኔ ካለሁ ከሱ ጋር እኔ ያሳብጀው ሊሆን ይችላለሁ። ህልም ሞቲቬሽን ምናምን እያልኩ ያሳብድኩት ሊሆን ይችላለሁ። ግን እኔ ከሌለሁ ብቻውን ከሆነ አንድ ክፍል ውስጥ ብቻውን ካበደ ችግሩ ከውጭ ሳይሆን የሚመጣው ያለ ከየት ነው የሚመጣው ያለ? ከውስጥ። እቺ ካልተገነዘብናት ሙሉ ህይወት ዘመናችን እየከሰስን የምንሄደው። አሁን እዚህ ጋር የሆነ ተማሪ አለ መማር ይፈልጋልና ለምን ነው የተናደድከው ብትለው ትምህርት ቤት ስላልገባሁ ነው የሚል። ግን ሌላ ልጅ ደግሞ አለ ትምህርት ቤት የገባ፣ እሱ ደግሞ ያብዳል። ለምን? ትምህርት ቤት ስለገባ። ትምህርት ቤት ያልገባ ትምህርት ቤት ስላልገባ ያብዳል። ትምህርት ቤት የገባ ትምህርት ቤት መግባቱ ያብዳል። ትምህርት ያልጨረሰ ትምህርት ባለመጨረሱ ይሰቃያል። ትምህርት የጨረሰ ስራ በመፈለግ ይሰቃያል። ስራ ያላገኘ ስራ ስላላገኘ ይሰቃያል። ስራ ያገኘስ አለቃዬ መስሪያ ቤቱ የራሴ መስሪያ ቤት የራሱ መስሪያ ቤት ያልጀመረ የራሱ መስሪያ ቤት ስላልጀመረ ይሰቃያል። የራሱ መስሪያ ቤት የጀመረ ገቢዎች ደንቦች፣ እቃ፣ ቤት ኪራይ ላብድ ነው
ነው አይደለም? ሁሉ ሰው ይወክላል፣ ይሄ አይወክልም። አሁን ሁሌ ወደ ውጪ ነው እና ማንም አያሳምንህም። እዚህ ጋር መለስ ብለህ ጉዳያን ካላያት ይሲ አሁን እዚህ ጋር ብቻህን ቅጥል እያልክ ልትሆን ምን ነው ብለህ ነው የምትለው። አንድ ሰካራም ሚስቱ ነግረዋለች ሁለተኛ እንዳትሰክር ብላ ማለት ነው። እንዳትሰክር ብለዋለች። ሰክሮ ገባ። የመጨረሻ ሰክሮ ገባ፣ ተደብቆ ገባ እና ከመግባቱ በፊት መንገድ ላይ የሆነ ድንጋይ ነበረ፣ ጣለውና ወደቀ። ፊቱ ሙሉ ተላላጠ፣ እሾህ ወጋው እና ሚስቱ ሳትሰማ ሽንት ቤት ገብቶ ሳዩ ተላልጠዋል። ፕላስተር ለጠፍ አድርጎ ተኛ። ውጧ ተነስታ ዋው ደፋች። ደንገ ምን ነው ውጧት እኮ ነው። ምን ሆነሽ ነው አንተ ሰውዬ? እንዳትሰክር አላልኩም? ሁለተኛ እንዳትሰክር አላልኩም? እኔ እኮ አልሰከርኩም ከጠጣሁ 6 ወር ሞልቶኛል። እኔ ምንም አልጠጣሁም ማለት። ታዲያ ምንድነው መስታወቱ ፕላስተር በፕላስተር የሆነ የቁስል ፕላስተር ፊቱ ላይ ሳይሆን የት ነው የለጠፈው? ውስጥ ትጨነቃለህ። ማን ነው የሆነ ነገር ማሳከታችል? ማን ነው ፕላስተር መለጠፍ ነው? መስታወቱ ጋር ሄደ። ፕላስተሩ መስታወቱ ላይ ነው መለጠፍ ያለበት ወይስ እኔ ጋር ነው? እኔ ከተናደድኩ ማን ነው መስተካከል ያለበት? እኔ ጋር ኮረፍኩ ማን ነው መስተካከል ያለበት? ከከለከሉኝ ማን ነው መስተካከል ያለበት? እኔ ነኝ መስተካከል ያለብኝ። እቺ የመጀመሪያ ማንኛውም ነገር እንዲቀየር ማን ነው መቀየር ያለበት? ለራሴ በተገቢ ሁኔታ ከቀየርኩት ሁሉ ነገር ይቀየራል። አጉል የሆነ ዝም ብሎ ነካ ከሆነ የባሰው ነው የሚያቃውሰው። ራሴ በተገቢ አስፈላጊ የሆነ ለውጥ ራሴ ላይ ካመጣሁ አሁን ያለ ችግር ምንም አያደርገኝም። ምክንያቱ ራሴ ከችግሩ በላይ አድርጌ ነው የምገነባው። ስለዚህ እዚህ ላይ ነው እንዴት ነው እንደዚህ ማድረግ የምንችለው። ስለዚህ መጀመሪያ ችግሩን እንፍታው። መጀመሪያ ያልኳችሁ ምንድነው፣ አንዳንድ ሰው ደስ ይለዋል፣ አንዳንድ ሰው ያኮርፋል። ለምን ያኮርፈ ብላችሁ ስታስቡ ከዚህ የተያያዘ ነው። የሆነ ነገር እንዳሰብኩ አይሆንም። ለምሳሌ የሆነ ቦታ ትሄዳለህ፣ የሆነ ነገር ትሞክራለህ። ስትሞክር የመጀመሪያ ጊዜ ነው። ስለዚህ ምን ይላል? አይቻልም ይላል። መብታቸው ነው አይደለም? የሆነ ነገር ስትሞክር የመጀመሪያ ጊዜ ይሳካል፣ አንዳንዴ ይሳካል፣ አንዳንዴ አይሳካም። ንቁ ከሆንክ ሁሉም ትልቅ ስራ የሰሩ እኮ ሰዎች በመጀመሪያ ሙከራቸው አልተሳካላቸውም፣ በሁለተኛ በሶስተኛ ነው የተሳካላቸው። ስለዚህ ይሄ እማርበታለሁ፣ አድግበታለሁ፣ እሻሻልበታለሁ ብለህ ልታድግበት ትችላለህ ንቁ ከሆንክ። ንቁ ካልሆንክ ግን ወደ ትርጓሜ ነው የምትገባ። አይቻልም አሉን አይደል? እኔ እኮ ዝም ብሎ ዳዊት ሞቲቬት አድርጎኝ ነው እንጂ እንደማይቻል አውቅ ነበር። እዚህ ሀገር ይቻላል እንዴ? በብሔር እኮ ነው የሚያዩ። የሆነ ትርጓሜ ትሰጠዋለህ። ያ ትርጓሜ የሆነ እውነታ ሊኖረው ይችላል፣ ግን ምንም ጥቅም የለውም። አያሳድግህም፣ ብቻ ያፈርሳል። ስለዚህ የምታስበው ሀሳብ ሁሉ ምንድን ነው? እኔ አልችልም። በቃ ሀሳብህ ምንድን ነው? እኔ አልችልም። አሁንም ብሞክራ እሺ አይሉኝም። ከዚህ በፊትም ሞክሬያለሁ፣ አልሆነም፣ አልተሳካም። ስለዚህ ለምን ሞክራለሁ? ይሄ ነው ሀሳብህ። አሁን ሁሌ በአእምሯችን በተደጋጋሚ የምናስበው ሀሳብ ወደ ምን ይቀይራል? ወደ ስሜት ይቀይራል። ሁሌ አይቻልም፣ አይሆንልኝም፣ አይሳካልኝም፣ አሁንም አይቀበሉኝም፣ ቢሄድም ትርጉም የለውም የሚል ሀሳብ የምታስብ ከሆነ ስሜትም አልችልም ነው የሚሆነው። ምን አይነት ስሜት ነው የሚሰማ? ኧረ እባካችሁ እኔ ተውኝ፣ ደክሞኛል፣ አልችልም ነው ስሜት። ይህ አሁን ሙሉ ሰውነታችን ይጠጣዋል። ቀጥሎ ምንድን ያለ ድርጊት ነው። መጀመሪያ ሀሳብ ነው። ሀሳቡ ለምን ይቀይራል? ወደ ስሜት እንሆናለን። ከዛ አልችልም የሚል ሰውዬ የሆነ ነገር ሲሞክር ኦልሬዲ ለመከልከል ዝግጁ ነው። ስራ አላችሁ እንዴ? ችግር ከሌለ ችግር የለውም። ኦልሬዲ ተከልክሎ ነው የሚሄደው። ስሜቱ ካልሆነ ችግር የለውም ባይል እኳ አቋቋሙ፣ አነጋገሩ ምናምን ለመባረር ዝግጁ ነው። እንደማትሰጡኝ አውቃለሁ፣ ግን ሂድ ተብዬ ነው የመጣው። ለማንኛውም አልሞከርክም እንዳልባል ነው የመጣው እንጂ እንደማትሰጡኝ አውቃለሁ። ሊድ ማንኛውም ነገር ስትሄድ እኔ ድንቅ ነኝ፣ ትልቅ ህልም አለ፣ ህልሜ እቺ ሳላሳካ አልመለስም የሚል መንፈስ የለም። ስለዚህ ተጎዳድለህ ስትሄድ ውጤቱ ምን ነው የሚሆነው? ጎዶሎ ነው የሚሆነው። አሁን አንዴ ነው አትችልም ያለው። እሱ ደጋግመህ ስታስበው ስሜት ተቀየረ። ያ ስሜት ምን ተቀየረ? ድርጊት ተቀየረ። ያ ድርጊት ምን ተቀየረ? ወደ ውጤት ተቀየረ። አሁን ምን ይደጋገምብሃል? አይቻልም ይደጋገምብሃል። ስትሄድ አይቻልም በቃ። ከዛ ቁጭ ስትል ደግሞ ጓደኞችህ መጥተው የሚያወሩህ ምንድን ነው? አንተም አልቻልክም፣ እኛም አልቻልንም፣ እዚህ ሀገር እኮ አይቻልም። ዝም ብሎ ሞቲቬሽን ይቻላል ምናምን እንጂ አይቻልም። በቃ ዘና እንበል፣ ፈታ እንበልበት፣ 1000 ዓመት አንኖር። ስለዚህ ደጋግመህ አይቻልም ስታስብ ስሜት ምንድን ነው? አይቻልም፣ ድርጊት አይቻልም፣ ውጤቱ አይቻልም።
ይሄ ስትቆይበት ምን ይሆናል? እምነት ይሆናል። ቀጥሎ ምን ይሆናል? ፓራዳይም ይሆናል። እነሱ አይቻልም ያሉ አንዴ ነው። አሁን ግን ምን ሆናል? ራስህ አይቻልም ሆናል። እነሱ አትችልም ብሎ ሊሆን ይችላል። አሁን ግን ምን ሆናል? አልችልም። ስታስብ የሚመጣልህ ሀሳብ ምንድን ነው? አልችልም። የሆነ ነገር ሲመጣ አይ እሱማ አልችልም፣ እንደዚህ አይ እሱማ አልችልም፣ እንደዚህ አልችልም። የሆነ ሞቲቬሽን ስትሰማ እችላለሁ፣ ግን ስትመለስ አልችልም። ስለዚህ ፓራዳይምህ ምንድን ነው? አልችልም ነው። አሁን አብዛኛው ጊዜ ህይወታችን እኛ አይደለም የምንቆጣጠረው፣ ፓራዳይማችን ነው የሚቆጣጠረው። ስለዚህ አልችልም የሚል ፓራዳይም ካለ እዚህ ጋር የሚገርም የሚያሳድግህ የሚያሻሽልህ ኦፖርቹኒቲ ሲመጣ አልችልም ብለህ ትተዋለህ። ይሄ ብቻ አይደለም፣ የሆነ ነገር ትሞክራለህ፣ አይሳካም ወይ ትከስራለህ። እቺ ኪሳራ በደንብ ከተጠቀምክባት ልትበርባት ትችላለህ። ካልገባህ ግን ምን ብለህ ታስባለህ? እኔ እኮ ሞክሬ ከሰርኩ፣ ከዚህ በኋላ እንዳልከስር ሀሳብህ ሁሌ የሚመጣልህ ምንድን ነው? ከሰርኩ፣ ከየት ልከፍለው ነው? እዳ አለብኝ፣ ብድር። ይሄ ሀሳብ ነው። ይህ ሀሳብ ሲቆር ምን ይቀይራል? ስሜት። ይሄ ስሜት ይሆናል ድርጊቱ፣ ውጤቱ። የሆነ ሰው ይበድልሃል፣ ይቅር ብለህ መገላገል ትችላለህ። ካልገባህ ግን የምታስበው ምንድን ነው? እንደዚህ ያደረገኝ አይደል? እኔ አምኜው፣ እኔ ተቀብዬው፣ እኔ አቅፌው እንደዚህ ያደርገኛል ወይ? ሰው እኮ አይታመንም። ሰው ማመን ቀብሮ ነው፣ ሀሳብ ነው። የሀሳብ ምን ይቀይራል? ስሜት ትሆናለህ። ከዛ በኋላ ማንኛውም ሰው ሲመጣ በምን ነው የምታየው? በሰው ማመን ቀብሮ ነው። አሁን ሰው ችግር የለበትም እያልኩ አይደለም። እኔ አሁን ያመንኳቸው ሰዎች እንዳመንኳቸው ያልሆኑ ብዙ ሰዎች አሉ። ችግር የለም እያልኩ አይደለም። አሁን ሰው መክዳቱ፣ ሰው መበደሉ ሌላ ጉዳይ ነው። በሱ እኔ ተስፋ መቁረጤ ደግሞ ሌላ ጉዳይ ነው። እኔ መፍረሴ፣ ቀስሜ መሰበር ደግሞ ሌላ ጉዳይ ነው። ውጭው አንቀይረውም። ልንቀይረው የሚቻለን ነገር እናደርጋለን። በውጩ ችግር ውስጣችን ሲፈርስ ግን ሌላ ጉዳይ ነው። ውጩ የተለያየ ነገር ይመጣል። ውስጥ ጠንካራ ከሆነ ትቋቋመዋለህ፣ ታልፈዋለህ፣ በችግሩ ታድጋለህ፣ ትጠነክራለህ፣ ትበረታለህ። አሁን ለረጅም ጊዜ እንዳልበደል ስታስብ ሀሳብህ እንዳልበደል ነው፣ ስሜትህ ተበድያለሁ ነው። የሆነ ሰዓት ፓራዳይምህ ምን ይሆናል? በቃ እኔ ተበዳይ ነኝ። አሁን እኔ ተበዳይ ነኝ የሚል ፓራዳይም ስትገነባ ሰው ሲመጣ ሲበድልህ ነው የሚታይ። ስለዚህ ሁሌ እንደሸሸህ ነው። ስለዚህ ፓራዳይም የሚባል ምንድን ነው? ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን የተገነባ የተለያዩ ሀሳቦች፣ ስሜቶች፣ ልማዶች፣ ብዙ ቀውሶች ድምር ነው። ፓራዳይም መጥፎ ነው ማለት አይደለም። አሁን በጣም ብዙ መልካም የሆኑ ፓራዳይሞች አሉ። ለምሳሌ ስንወለድ መራመድ አንችልም ነበር። ታቴ ሲሉ የመራመድ ፓራዳይም ይገነባልናል። ብስክሌት መንዳት ስንጀምር ብስክሌት የመንዳት ፓራዳይም አልነበረም። ስንቆይበት ብስክሌት የመንዳት ፓራዳይም አለ፣ ትገባለህ። አንድ ሰው የብስክሌት የመንዳት ፓራዳይም ካለው ብስክሌቱን ይነዳዋል፣ ከሌለው አይነዳው። ፓራዳይም እኛ ሆን ብለን ሳናስብ ለእኛ ነገሮች የሚያደርግልን ነው። አሁን በጣም ብዙ ፕሮግራም ነው ያለ እዛ ፓራዳይም ውስጥ። አሁን ጠቃሚ የሆነ እንይዘዋለን፣ ጎጂ የሆነ እናጠፋዋለን። አሁን ትኩረት የምናደርገው ኦሬዲ ያለ እንቀይረዋለን። ግን ለምሳሌ የሆነ ሰው የሆነ ነገር ሊበድል ይችላል። ንቁ ካልሆንኩ እሱ አስባለሁ፣ የሀሳብ ምን ይቀይራል? ስሜት ይቀይራል። ያ ስሜት ምን ይቀይራል? አክሽን ይቀይራል። የአክሽን ምን ይቀይራል? ውጤት ይቀይራል። ስትቆይበት ምን ይሆናል? ፓራዳይም ይሆናል። ልክ እንደ ስምህ ዳዊት ሲባል አቤት እንደምትለው ተበዳይ ሲባልም አቤት፣ ኪሳራ ሲባልም አቤት፣ አትችልም ሲባልም አቤት መጠሪያ ይሆናል። ስታስብ እሱ ነው የምታስበው። አእምሮህም ሀሳብ የሚነሳው ከዛ ነው የሚነሳው። አሁን ይሄ ፓራዳይም እረፍት የለው። አሁን ይሄ ፓራዳይም ነው ጠዋት ስትነሺ ቡ ቡ ቡ ቡ የሚለው። ቅድም የጠየቀው ጥያቄ ምንድን ነው? እዚህ ስትመጡ እዚህ ሆኖ ደስተኛ ሆኑ ትለናለህ። መሆንም እንፈልጋለን ግን አለ ደስታ በማን ቁጥር ውስጥ ነው? በፓራዳይም። ምክንያቱም ብዙ ያስከፉህ ነገሮች ፓራዳይም ሆኖ ያለ አንተ ፍቃድ ሁሌም እንደተፉ ናቸው። አሁን ምን አይነት ፓራዳይም አለ? ኢዝ ቬሪ ኢምፖርታንት። ምን አይነት ፓራዳይም ነው ያለ? ምን አይነት ፓራዳይም እንዳለህ ማየት ከፈለግ ምን ቼክ አድርግ? ውጤቶችን ቼክ አድርግ። ስንት ገንዘብ ነው የምታገኘው? ፓራዳይምህ ነው። ስንት ውጤት ነው የምታገኘው? ፓራዳይም ነው። ስንት ሰዓት ነው የምትተኛው? ፓራዳይም ነው። ስንት ሰዓት ነው የምትነሳው? ፓራዳይም ነው። እነዚያ ውጤቶች እንዲቀየሩ ፓራዳይም መቀየር አለበት። ይጋደል። ይሄ ነው ፓራዳይም የሚባለው። የመጀመሪያ ቁልፍ ምን አይነት ፓራዳይም እንዳለህ ማወቅ ነው። መጽሐፉ ምንድን ነው የሚለው? አንድ ህፃን ልጅ በአንድ እስር ቤት ውስጥ ከተወለደ
በእስር ቤት ውስጥ ካደገ ከእስር ቤቱ ውጪ ሌላ ህይወት እንዳለ ካላወቀ ለዛ ልጅ ህይወት ማለት ምንድን ነው? እስር ቤት። ከእስር ቤት ውጪ አይቶ አያውቅም። ስለዚህ ህይወቱ ሞት ምንድን ነው? እስር ቤት ነው። ለዛ ልጅ ሄደን ልጄ ሸወዱ እዚህ እስር ቤት አሳደጉ እንጂ ከዚህ እስር ቤት ውጪ ሰፈር አለ፣ ህዝብ አለ፣ ከተማ አለ፣ አገር አለ፣ አህጉር አለ፣ ዓለም አለ ብትለው በዛን ቀን ከዛ እስር ቤት እወጣለሁ ብሎ አያስብም። ግን መውጣት እንደሚችል ማሰብ ይጀምራል። አሁንም ደስ ነው። ላናቀው እንችላለን፣ ግን ሁላችን በአእምሯችን ምን አለ? ፓራዳይም አለ። አናቀው። ስለዚህ እኔ አሁን ዛሬ ትወጣላችሁ ሁሉ ይቀየራል ያልኩ አይደለሁም፣ ግን የመጀመሪያው ስቴፕ ፓራዳይም እንዳለህ ማወቅ ነው። ምን አይነት ፓራዳይም ነው ያለ? ትንሽ ራስህን መመልከት ያስፈልጋል። የምትነሳበት ሰዓት በፓራዳይም ቁጥር ውስጥ ነው። የምተኛበት ሰዓት በፓራዳይም ቁጥር ውስጥ ነው። የምትውለው ቦታ በፓራዳይም ቁጥር ውስጥ ነው። መሄድ የማትፈልገው ቦታ ትሄዳለህ። ማድረግ የማትፈልገው ነገር ታደርጋለህ። ማድረግ የምትፈልገው ነገር አታደርግም። so the first key is ምን አይነት ፓራዳይም ነው ያለኝ? ይሄ ፓራዳይም መቀየር ይችላል። ነገር ግን መጀመሪያ ራስህን መታዘብ ያስፈልጋል። ሰከም ብሎ what kind of a paradigm do I have? አሁን ፓራዳይም ሁሌ አክቲቭ ሆኖ የሚሰራው ከጊዜ አንጻር ነው። አሁን አይወዳትም ፓራዳይም፣ አሁን አይወዳትም። ቅድም አሁን ደስተኛ ሆን፣ አሁን ሰላም ሆን፣ አሁን ፍቅር ሆን። አንተ ነው አሁን መሆን የምችለው። ፓራዳይም እንደሱ መሆን አይችልም። ፓራዳይም ሰርቫይቭ እንዲያደርግ ጊዜ ያስፈልገዋል። ፓራዳይም የሚኖረው ምን ላይ ነው? ትናንት ላይ ነው። ፓራዳይም የሚኖረው ምን ላይ ነው? ነገ ላይ ነው። ፓራዳይም የሚኖረው ምን ላይ ነው? ቅድም ላይ ነው። ፓራዳይም የሚኖረው ምን ላይ ነው? በኋላ ላይ ነው። ምክንያቱ ዳታ ነዋ። ፓራዳይም ማለት ዳታ ነው። ከልጅነት ጀምሮ እስከ ዛሬ ድረስ በአእምሮ የተገነባ ዴታ ስለሆነ የተከማቸ ዴታ ነው። ለምሳሌ ሞባይል ቫይረስ ገባ ነው። ይበጠብጣል አይበጠብጥም? ሞባይል ልጠቀምበት ከፈለግ የሆነ ቼክ ቦክስ ያመጣል። ክሊክ ዚስ፣ ዶንት ክሊክ ዚስ፣ አክሰፕት፣ ኦኬ፣ ሪጀክት፣ ችካጫጫ። ይበጠብጣል አይበጠብጥም? አእምሯችን ደግሞ አትችልም፣ ተበዳይና፣ አይሆንልህም፣ አይሳካልም የሚሉ ፓራዳይሞች ውስጥ ልቡ ከገቡ እዚህ ጋር ብቻህን ቁጭ ብለህ ወይ ጠዋት ተነስተህ ተመስገን ብለህ ቀንህ መጀመር ብትፈልግ ሀሳቦች ይመጣሉ። ከየት ናቸው ሀሳቦች? ከሆነ እንደዚህ እኮ ማድረግ አልነበረብህ፣ እንደዚህ መሆን አልነበረበትም፣ ይሄ እኮ ልክ አይደለም፣ ይሄ አንተን ያጠፋኸው፣ ይሄ እነሱን የበደሉ። ፓራዳይም ኤግዚስት የሚያደርገው ትናንት ላይ ነው። ከትናንት አልፎ ደግሞ የት ሄዳል? ነገ ብትሞክር ባይሳካልስ፣ ባይሆንስ፣ እንዴ ይሄማ ከባድ ነው፣ አሁን ከየት አምጥተህ እንዴት ቱሪዝም ምን ላይ? ትናንት ላይ። ቱሪዝም ምን ላይ? ነገ ላይ። እዚህ ነው ዥዋዥዌ የሚያስብልህ። የሚገርመው ማለት ነው፣ የሚገርመው ፓርት ትናንት የሚባል ቀን ከረሳው፣ ነገ የሚባል ቀን ከረሳው፣ ጀስት ሰላም ለማግኘት ለጊዜው ትናንት የሚባል ቀን ከረሳው፣ ነገ ቅድም በኋላ የሚባል ከሌለ፣ ምክንያቱ እዛ ነው ፈርሰና የምንመጣው። እንዴ እኔ እኮ እንደዚህ ማድረግ አልነበረ፣ አንዴ ጀስት የሆነ ሆኗል። ነገ ጎበዝ መሆን አለብኝ፣ ህልም አለኝ፣ መቀየር አለብኝ። ፓራዳይም ነው ጀስት ጫጫታው ዝም ነው የሚለው አይደል? ትናንትና ነገ የሚባሉ እሳቤዎች ከአእምሮ ስታወጣቸው እዚህ ስትመጣ እዚህ አሁን እዚህ ላይ እቺ ነገ ማድረግ አለብኝ፣ እሱ ነገ ነው። እኔ የምለው ያለሁ መች አሁን እዚህ ጋር ያለምንም ሀሳብ እዚህ ጋር ስትሆን ያለው አማራጭ ምንድን ነው? ከፈለግ ትደሰታለህ፣ ከፈለግ ታኮርፋለህ። ስለዚህ አብዛኛው ሰው በምን ተጽዕኖ ውስጥ ነው? በፓራዳይም ተጽዕኖ ውስጥ ነው። ያ ፓራዳይም ምን ይቆጣጠራል? ሀሳባችን ይቆጣጠራል። ያ ፓራዳይም ምን ይቆጣጠራል? ስሜታችን ይቆጣጠራል። አሁን ይሄ ፓራዳይም ምን ይሆናል? የኛ እስር ቤት ይሆናል። ከሱ ውጪ ህይወት ያለ አይመስልህም። 5,000 የምታገኝ ከሆነ 5,000 ነው የምታገኘው። የምትጨነቅ ከሆነ ትጨነቃለህ፣ የምትከፋ ከሆነ ትከፋለህ። እና የሆነ ቦታ የሆነ ሰዓት በቃ ህይወት ይሄ ብቻ ይመስልሃል። እና ጭንቀታም የሆነ ፓራዳይም፣ ችጋራም የሆነ ፓራዳይም፣ የተከፋ ፓራዳይም ካለ ሁሉ የተበላሸ ይመስልሃል። ማለት ዛሬ 2-3 ነገሮች ተበላሽተው ሊሆን ይችላሉ። አብዛኛው ግን ተሳክተዋል አይደለ? እነሳለሁ ብለህ ተነስተሃል። ቢሮ ሄዳለሁ ብለህ ሄደሃል። እዚህ እመጣለሁ ብለህ መጥተሃል። መንገድ እሻገራለሁ ብለህ ተሻግረሃል። 90% 90% ያሰብከው ሆነዋል። ያልሆነ ስንት ናቸው? 5% አይሞሉም። ግን ያለ ፓራዳይም ጭንቀታም ከሆነ አደጋ ኔጌቲቭ ፓራዳይም ከሆነ ሙሉ ትኩረቱ ላይ ነው። እንዴት እንደዚህ ይለኛል? እንዴት ክላክ ያደርግልኛል?
ትኩረትህ ምን ጋር ነው? ችግሮቹ ላይ ነው። ፍጥጥ ብለህ እሱ ነው የምታስበው። ጥፊ ማለት ነበረብኝ፣ እንደዚህ ከሆነ ጊዜን ማቃጠል አልነበረብኝ። አሁን እዚህ ፓራዳይም ውስጥ ስትቆይ ሁሉ ህይወትህ የተበላሸ፣ ሁሉ ዓለም የተበላሸ ይመስልሃል እና ያስጠላሃል ሁሉ። ይሄ ሰው የዚህ ይመጣል እና እዚህ ምን ይባላል? ይቻላል ይባላል። ያ ፓራዳይም ይቻላል የሚለው ትልቅ ህልም አለኝ ሲባል ያ ፓራዳይም ከዛ ከተጨነቀ መንፈሱ ተነስቶ ምን ህልም ያልማል? እዳ ከሆነ ከዚህ እዳ ወጥቻለሁ የሚል ህልም የሱ ልጅ ነው፣ የፓራዳይሙ ልጅ ነው። ስለዚህ ያው ነው። በዚህ ህይወት ቀጠቀጣለች፣ በዚህ ደግሞ ህልም አልመሃል። ህልሙ ከላይ መጥቶ ይጠፈጥፋል። በዚህ ቤት ኪራይ፣ ኑሮ ውድነት፣ ሁሉም አብሮ ያሰቃየዋል። ዛስ ዋይ አንድ ሰው ህልም ከማለመው በፊት መጀመሪያ ሙሉ ሰው መሆን አለበት፣ ጤናማ ሰው መሆን አለበት የምለው። ስለዚህ ፓራዳይም የሚሸውደን ምንድነው? ሙሉ ዓለም ያስጠላል፣ ህይወትህ ያስጠላል፣ ቤተሰብህ ያስጠላል። አሁን ቁልፉ እዚህ ጋር ነው ያለ። አእምሮዬ ምን ተቋጥሮታል? ፓራዳይም የውስጤ ዓለም ብልሽት ብሎ ሊሆን ይችላል። አንዴ ከውስጤ ተረት ድራማ ከወጣሁና ከኔ ዓለም ወጥቼ ወደ ፈጣሪ ዓለም ስመጣ ኤቭሪቲንግ ኢዝ ዌል ማለት ይሄ በውስጣችን ሆኖ የሚያወራው እንደዚህ ማድረግ አለብኝ፣ እንደዚህ መሆን አለብኝ፣ ይሄ እኮ አላደረኩም፣ ይሄ ይቻላል፣ ኧረ ደክሞኛል የሚለው ሰውዬ ይሄ የውስጥ ዓለም አንዴ ዝግት አድርገን እዚህ ጋር ዝም ብለን የፈጣሪ ዓለም ስናየው ኤቭሪቲንግ ኢዝ ቢዩቲፉል ሙሉ። አንተ ክፍት ያለህ ምንድን ነው? አርፍደህ ሄደህ ስላባረሩህ ነው። እና በሱ የተነሳ አሁን ዓለም ሙሉ ያስጠላል፣ እዚህ ሀገር መኖር ያስጠላል፣ ከዚህ ሰውዬ መኖር አልቻልኩም ነው አይደለ? ሁሉ ነገር እየሰራልኝ አይደለም። ይኸው እዚህ ጋርም ተአምር የሆነች ልብ እየሰራች ነው። ሀብታም ነው አይደለም? ተመስገን ነው አይደለም? የሰው ልጆች ትልቁ በረከታችን ምንድን ነው? ህይወት። ይህ ብዙ ችግር አሁን እዚህ ጋር አንድ ሰው 100,000 ጉድለት ሊሆን ይችላል። እዚህ ጋር ተባብረን 100,000 ልንሰጠው እንችላለን። የኔ ህይወት አደጋ ውስጥ ከወጣች ግን የዓለም ህዝብ ቢሰበሰብ ይመልሳታል? በቀን 200,000 300,000 ሰው በሳምንት በሚሊዮኖች የሚያክሉ ሰዎች ይሄዳሉ። ፈጣሪ ካልፈቀደ ዛሬ በህይወት ሆናለሁ? አልሆንም። መች እንደምትሞት አታውቅም። ዛሬ ግን በህይወት ነው ያለነው ነን አይደለንም? ከህይወት የሚበልጥ ነገር አለ? ይሲ ብዙ ሰው የህይወት ትርጉም የሚገባው ሞት ስትመጣ ነው። ሞት ስትመጣ ይደነግጣል። በዛ ሰዓት ብደነግጥ ምን ትርጉም አለው? የህይወት ትርጉም መረዳት ያለብን መች ነው? አሁን ነው። ይሄ ሁሉ ችግር፣ ይሄ ሁሉ ስርዓት ትርጉም ያለው ምን ከሆንክ ነው? በህይወት ነው ያለው። በህይወት ነው ያላችሁ። አሁን ለዘላለም ግን በህይወት አንኖርም። አንድ ቀን እንሄዳለን። የሰው ልጆች እቺ መሬት ስንት አመት ኖራለች? የኛ 100 አይሞላም። ከሱ ስንት አመት አንስተናል? ከዚህ ስንት ጊዜ ነው የሚኖረን? ድምቅ ብለን እንኖራለን ወይስ እንዳከማለን? that's the point። በህይወት ነው ያለው። ይሄ ደግሞ ቀልድ አይደለም። ይሄ እንዲሆን በጭንቅላቴ ብቻ 100 ቢሊዮን ኒውሮንስ አሉ። በሰውነቴ ሙሉ 100 ትሪሊዮን ሴሎች አሉ። 7 ኦክቲሊዮን አተሞች አሉ። በሰውነቴ ያለ ኤነርጂ is 11 ሚሊዮን ኪሎዋት አወር ፐር ፓውንድ። ሄሎ ሁሉ ነገራችን ተአምርና አይደለንም? ተመስገን ነው አይደለም? ጠዋት ተነስተህ ቀንህ በጸሎት በምስጋና በህይወት ስላለው ተመስገን፣ ይሁሉ በረከት ስላለ ፈጣሪን አመሰግናለሁ ብለህ ስፖርት ለመስራት ከወጣ ውጭ ወፎች ይዘምራሉ። ሰፈራቸው ወፎች ይዘምራሉ። ብዙ ሰው አይሰማው። ወፎች አሉ ሰፈር ደስ ነው የሚለው። ስሙት ነገ ጠዋት። ገብታችኋል? በፓራዳይም ውስጥ ስትሆንና ችግር ሲኖር ዓለም ሙሉ የተበላሸ ነው ይመስላል። ዓለም ሙሉ ያልተበላሸም። 100 ቢሊዮን ከዋክብቶች እየዞሩ ናቸው። 100 ቢሊዮን ጋላክሲዎች እየዞሩ ናቸው። ፀሐይ እየዞረች ነው። አንድ ሰከንድ ስህተት የላቸውም። ትንሽ ስህተት ቢሰሩ ኖሮ ወይ ያቃጥሉን ወይ በረዶ ይሰሩን ነበረ። እንተነፍሳለን። ለሁላችን ኦክሲጅን አለ። ዛፎች ይቀይሩታል። ወፎች ይዘምራሉ። ዛፎቹ መሬት ላይ አፈር ይገባሉ። ንጭቃና ከሐምር እዚህ ያለች እዛ ውስጥ ደግሞ አፈሩ አንድ አፈር እንደዚህ ብትወስድ ቢሊዮን የሚያክሉ ማይክሮብስ አሉ። በረከቱ እጅግ በጣም ብዙ ግን አናየውም። በራሳችን ፓራዳይም ከታፈንን ይሄ ሁሉ በረከት አናየው። ላይፍ ኢዝ ቢዩቲፉል። ምግብ ሰፈራችን ድረስ ይደርሳል አይደለ? በፊት ራሳቸው ነው በግብርና የሚሰሩ የነበረ። አሁን ግብርና የሚሰሩላችሁ እንዴ? አብዛኛው ሰው ሌላ ስራ ነው የሚሰራው። ግን ሰፈር ድረስ ቲማቲም፣ ቃሪያ፣ ሽንኩርት ሁሉም የሚፈልገው ይመጣል አይመጣም? አትክልት ይመጣል አይመጣም? ውሃ ቤታችሁ ድረስ ይመጣል? አዎ
ድሮ እኮ ሰው 10 ኪሎ ሜትር ነው ተሸክሞ ውሃ የሚያመጣው የነበረ። አሁን ቧንቧ ትከፍታለህ፣ መጥቷል። ሙቅ ቀዝቃዛ። በፊት ሙቅ ከፈለግ እንጨት ነው። ትልቅ ቤተሰብ ከሆነ የአንድ ልጅ ስራ ሙሉ ቀን ውሃ ማምጣት ነው። እንደዚህ አድርገን ውሃ ማምጣት ነው። አንድ ደግሞ ምንድነው እንጨት ማምጣት ነው። ህይወት ቀሏል አልቀለለም? ወሬ ነው የበዛ እንጂ ህይወት እንዳሁን ቀሎ እሱ ቀርቶ ኢንተርኔት ቤታችን ድረስ ዜና ከፈለግ ኩኩኩኩክ ዓለም ሙሉ ምን ተፈጠረ፣ በቦትስዋና ምን ተደረገ፣ በአየርላንድ ምን ተደረገ፣ ፖፖፖፖ ቁርስ በላን ወንድሜ፣ ሁሉ ማወቅ ትችላለህ። ፓራዳይም አገሪቷ ስራ የለም። ኦፍኮርስ አለ፣ ችግሮች አሉ፣ ግን ያባብሰዋል። ፓሩ ያባብሰዋል። ስራ የለም ገንዘብ ይልቶ ምን ትርጉም አለው? እዚህ ሀገር አፍሪካ እኮ ወጣ የምታይ ከሆነ ማለት ነው። እኔ ያለው ከተማ ሁሌ እንቅስቃሴ ላይ ነው። ችግር የለም ይያልኩ አይደለም፣ ሁሌ እንቅስቃሴ ነው። አሁን በራስህ ተረት ከተሞላ አይ ኑሮ ውድነት ስራ የለም ምናምን አሁን ኦልሬዲ ስራ የለም ስለሆንክ የሚመጣልህ ሀሳብ ምንድን ነው? ስራ የለም። ጓደኞችህ ምን ነው የሚያወሩ? ስራ የለም። ጾም፣ ሁለቱ ጾም በዚህ ዓመት አንድ ላይ ገባ አይደለ? ሰው ኔጌቲቭ ላይ ትኩረት እንደሚያደርግ ማለት ነው። አሁን ብዙ ሰው እንዴት ናችሁ ስራ እንዴት ነው? ጾም ገባ። ጾም ከገባ ሁለቱም ደግሞ አንድ ላይ ስለገባ ስራ የለም። አሁን ባለፈ አንዱ ሳወራ ጾም ወጥቷል አይደለ? በሱ አእምሮ ገና ጾም አልወጣም። ጾም ከወጣ አሁን ሁለቱ ጾም ከወጣ ሁለት ሳምንት አልፏል። በቃ አእምሮ ሰበብ ፈላጊ ነው። ጾም ነው ስራ የለም፣ ክረምት ነው ስራ የለም፣ ፖለቲካ ነው ስራ የለም። ችግሮቹ የለም አይደለም፣ ግን በቃ ይሄ አእምሮ ኔጌቲቭ ሲሆን የማይሰራበት የማይሆንበት የሚያስጨንቅ ነው ትኩረት የሚያደርገው። እነዚህ ደግሞ ኔጌቲቭ ስለሆነ ሀሳብ ይሆናሉ። ከሀሳብ አልፎ ስሜት ይሆናሉ። ከስሜት አልፎ ፓራዳይም ይሆናሉና የነበረው ፓራዳይም ያጠናክሩታል። ያ ፓራዳይም ደግሞ ኦልሬዲ በውስጡ ከልጅነትህ ጀምረህ የተከፋህለ ይፈላል። አሁን ከዚህ ፓራዳይም ስትወጣና ስታይ ከተማው እንቅስቃሴ አለ የለም? ሁሌ ክራውድድ ነው አይደለ? የሆነ ነገር እየሰሩ ናቸው ሰዎች። ስለዚህ ለእኔ የሚሆን ስራ አለ የለም? ለእኔ የሚሆን እድገት አለ የለም? ስለዚህ ትኩረት የችግሩ ላይ ላድርግ መፍትሄው እኔ ኢትዮጵያ መቀየር እፈልጋለሁ። ኢትዮጵያ ከመቀየር ግን ህይወቴ መቀየር አለብኝ። ኢትዮጵያ ከማሻሻል እኔ መሻሻል አለብኝ አይደለ? አሁን እኔ ሙሉ ቀን ቁጭ ብዬ እኔ ኢትዮጵያ ካልተቀየረች አልቀየርም ካልኩ ለኢትዮጵያ ሸከም ሆንኩ። ግን ራሴን ከቀየርኩ ጠቃሚ ሰው ነው አይደለሁም? አትሊስት ተጨማሪ ሸከም አይደለሁም? ቤተሰቤ ከደገፍኩ ከኢትዮጵያ ብዙ ችግር አነሳሁላት አላነሳሁላት? ስለዚህ ንቁ የሆነ ሰው ኦኬ ምን ማድረግ እችላለሁ? ምን ማሳካት እችላለሁ? ይህ ነው ምላችሁ ያለው ለገባው ሰው፣ ተስፋ ላለው ሰው፣ ለሚችል ለተአምረኛ ለድንቅ የሆነ ሰው አሁንም አለ። ተመስገን ነው አይደለም? ይህ ሁሉ ጦርነት እርስ በርሳችን ተጠፋፍተን አሁንም ስራ አለ፣ አሁንም ሀብት አለ፣ አሁንም በረከት አለ፣ አሁንም $1 እኩል ማድረግ እንችላለን። አሁንም ይቻላል። ግን መጀመሪያ ያለብኝ ከማን ነው? ከኔ። ስለዚህ ህይወት ቆንጆ ነው አይደለም? በረከቱ አለ የለም? አሁን የሚያስፈልገው ነገር ማድረግ ዝግጁ ነህ። አንድ በጣም የምወዳት አባባል አለች። ምን ማድረግ አለብህ? የምትወደው ነው ማድረግ ያለብህ ወይስ የሚያስፈልገው ነው ማድረግ ያለብህ? አባባሏ ምንድን ነው የምትለው? ስቱፒድ የሆነ ሰው የማይፈልገው ነገር እያማረረ ያደርጋል። ስማርት የሆነ ሰው የሚፈልገው ነገር የሚወደው ነገር ደስ ብሎት ያደርጋል። ጂኒየስ የሆነ ሰው የሚያስፈልገው ነገር በደስታ ያደርገዋል። ማለት ስቱፒድ ከሆንክ ምንድን ነው ስራውም አትፈልገው አትወደው፣ ስትወጣም ማማረር ነው፣ ስትገባ ማለካከስ ነው። ይሄ አለቃ this is the worst። ስማርት ከሆንክ ይሄ ነው ማድረግ የምፈልገው፣ ስለዚህ ዛጋ ታጠምዳለህ። ግን ከሱ ውጭ የሆነ ነገር አድርግ ብትባል እኔ እንደዚህ አልፈልገው፣ እኔ ህልም ይሄ ነው፣ እኔ ፍላጎት ይሄ ነው፣ እኔ አይመቸኝም። ዓለም ትከፍልሃት አለ ወደ ወዳለሁ አልወደም ስለትከፍላት ዓለም ደግሞ ተገልብጣ ትከፍልሃለች። if you're a genius ይሄ ሁሉ የኔ አይደለም፣ ፈጣሪ ፈቀደ በህይወት ነው ያለው። በአፍንጫዬ ትንፋሽ አለ፣ ምግብ አለ፣ ውሃ አለ። ይሄ ሁሉ በረከት ተሰጠኝ፣ ተመስገን ነው አይደለም? የሚያስፈልገኝ ነገር እየተሰጠኝ ነው አይደለም? ተመስገን ነው አይደለም? ምን ላድርግ? ለህይወት ምን ላድርግ? ለቤተሰቤ ምን ላድርግ? ለሀገሬ ምን ላድርግ? ለዓለም ምን ላድርግ? እንደዚህ አይነት ሙድ ነህ ባለህበት በቃ አለህ።
ቤት ከሆነ ማጽዳት ከሆነ የሚያስፈልገው ታጽዳለህ። ማቀድ ከሆነ የሚያስፈልገው ታቅዳለህ። ሙሉ ቀን መስራት ከሆነ የሚያስፈልገው ሙሉ ቀን ትሄዳለህ። ሰዎች መሸጥ ከሆነ የሚያስፈልገው አድርገህ ትገኛለህ። ገጥመሃል ከህይወት አልገጠምክ ማለት ጠቃሚ ነው አይደለም። አንድ ሰው ደስ በቃ ተመስገን የሚያስፈልገው ነገር አድርጋለሁ ካለ ተነስቶ ከቤተሰቡ ጭቅጭቅ ውስጥ ይገባል? አይገባም። እረፍት ነው የሚሆነው። አሁን እንደዚህ አይነት ባህሪዎች ሲኖሩ ሁሉም በአካባቢ ያሉ ሰዎች ከአንተ ጋር መሆን ይፈልጋሉ አይፈልጉም? ከአንተ ጋር መስራት ይፈልጋሉ አይፈልጉም? ፍቅር ይሰጧል አይሰጡም? ሰላም ይሰጧል አይሰጡም? ደስ ይላል አይልም? ጠዋት ስትወጣ ደስ ብለህ ትወጣለህ አትወጣም? ይሄ ደስታ ይዘህ ስትወጣ መንገድ ነገረኛ ሰዎች ቢኖሩም ሰላምህ ጠብቀህ ቢሮ ደርሳለህ አትደርስም? ደርሳለህ። ቢሮ ገብተህ ደግሞ ይሄ መኪናን ይሄ መኪና ምናምን ሳይሆን የሚያስፈልገው ነገር ታደርጋለህ። አሁን አንተ የምትፈልገው አይነት ሰው ነህ አይደለም? መሆን ያለብህ ትሆናለህ አትሆንም? ማድረግ ያለብህ ታደርጋለህ አታደርግም? መክፈል ያለብህ መስዋዕትነት ትከፍላለህ አትከፍልም? ስለዚህ አሁን ይሄ ሁሉ በረከት ስላለኝ እኔ መሆን ያለብኝ መሆን ፈልገው ሁሉ ነገር ሆናለሁ። በመንፈሳዊ ትልቅ ደረጃ፣ በጤንነት ትልቅ ደረጃ፣ በሰላም እንደሱ፣ በቤተሰብ እንደሱ፣ በስራ እንደሱ፣ በሁሉ ያደግኩ ሰው ነኝ። አሁን አንድ ከማድግበት መንገድ ደግሞ ህልም ነው። አሁን ህልም አልማለሁ። የተባረኩ ሰው ስለሆንኩ ማገልገል ስለምፈልግ መስራት ስለምፈልግ አሁን እላለሁ በዚህ ደግሞ ማደግ እፈልጋለሁ። መገላገል አይደለም። ከዚህ ሁሉ ጣጣ ልውጥ አይደለም። ከዚህ ጭንቀት ልውጥ አይደለም። ህይወት ህልሙ ሳይሳካ ደስ ብሎኛል። አም ሃፒ አም ጆይፉል። ግን ይሄ ሁሉ በረከት አለኝ። ስለዚህ መስጠት ፈልጋለሁ፣ ማገልገል ፈልጋለሁ፣ መስራት ፈልጋለሁ፣ ማደግ ፈልጋለሁ፣ የምፈልገው ደረጃ መድረስ ፈልጋለሁ። ከማድግበት መንገድ አንዱ ምንድነው? ህልም ነው። ስለዚህ ምን ፈልጋለሁ? ምን ማድረግ በምን ማሳካት ፈልጋለሁ? ስራ ከሆነ ስራ አሁን 5,000 ያገኘው ከሆነ 60,000 ባገኝ። በአንድ ድርጅት የሰራሁ ከሆነ የተሻለ ድርጅቱ ስላስጠላኝ አይደለም የራሴ ድርጅት የምከፍተው። በቃ እዚህ ድርጅት ማደግ ያለብኝ የመጨረሻ አድጋለሁ፣ ኔክስት ሌቭል መሄድ ፈልጋለሁ። ህልም በሁለት መንገድ ማለም እንችላለን። አንድ ሁሉ ትርምስምስ አድገን ከቤተሰቦቻችን ጋር ተጣልተን አገሪቷ ጠልታን ቲክቶክ ስንጎረጎር አምሽተን ስንት ሰዓት እንነሳለን አይታወቅም፣ ስንት ሰዓት ተኛለን አይታወቅም። እዚህ ጋር ታምሰን እዚህ ሞቲቬሽን ሰምተን ህልም አለኝ፣ ህልሜ ይቻላል፣ ህልሜ ለማሳካ ግን ሁለት ጥፊ ስትቀምስ ቦታን ትመለሳለህ። ፕላስ መነሻህም ከችግር ለማምለጥ ነው። አሁን ከችግር ለማምለጥ አይደለም። እኔ የፈጠርኩት ዓለም ብዙ ችግር እንኳ ቢኖረው የፈጣሪ ዓለም ግን ምንድነው? ሰላም ነው፣ በረከቱ ብዙ ነው። ስለዚህ ተመስገን ብለህ የምትፈልገው የምትወደው አይነት ሰው የተባረከ ሰው በመሆን ቤተሰብህን በመጥቀም መስሪያ ቤትህን በመጥቀም የምትፈልገው አይነት ሰው ነህ። የሚያስፈልገው ሁሉ ነገር ታደርጋለህ። ይሄ መቼም አይመቸኝም። እኔ አሁን ዳዊት ድሪምስ ነኝ፣ ማስተማር ነው የምወደው። ግን ከማስተማር ውጪ ውስጥ ብዙ የሚሰሩ ስራዎች አሉ። እነዚህ እኔ ፓሽን ናቸው የምፈልጋቸው ነው አይደለም፣ ግን ለካምፓኒ ያስፈልግ ግጥም አድርጌ እሰራቸዋለሁ። እያመረርኩ ሳይሆን ደስ ብሎኛል። ይዱ ወደቨር ይጋደዱ ይዱ ወደቨር ይጋደዱ የሚያስፈልገው ነገር ደስ ብሎ ታድርጓለህ። ምን አለ ምን ምትከስራለህ? ኢቭን ወንበር ማንሳት አለ። አንዳንድ ጊዜ ማክሰኞ ሲሆን ወንበር በሁለት መንገድ ወንበር ማንሳት ትችላለህ። ይሄ ወንበር እኔ እኮ ማንሳት አልነበረብኝም። ማንሳት እኮ አልቀረም። ደስ ብሎ ደግሞ ማንሳት ትችላለህ። ዩር ጆይፉል እና ላይክ ሙሉ ኤነርጂ እዚህ ነው፣ ሙሉ አእምሮ እዚህ ጋር ነው። አሁን ታልማለህ። ምን ነው የምታድግበት? የህልም ዓላማ ምንድን ነው? የምታድግበት። አሁን የምታልመው ህልም ለግልግል አይደለም። ለምንድን ነው? ለማደግ። በዚህ አይነት መንፈስ የምታስቀምጠው ህልም የሚያሳድግ ነው።